ኢራን የለችም ማለት እኮ ይችላል እኮ በቃ ጸረ መረጃቸው ዜሮ ነው ማለት ነው። ቴክኖሎጂ አለን ይላሉ እንጂ በጣም ተበልጠዋል ማለት ነው። እንግዲህ እነዚህ ቪቪአይፒ የሆኑ መሪዎችን እንኳን መጠበቅ የማይችል መንግስትና ኢንተለጀንስ ይዘ ምንድነው የምትዋጋው? ኢራንን ልክ በየመን ደረጃ ማፈራረስ ይቻላል? ኢራንን በኢራቅ ደረጃ ዝም ጥቅም አልባ ማድረግ ይቻላል ወይስ ኢራንን ልክ እንደ ሊቢያ ፌልድ ስቴት 2 እና 3 መንግስታት ያሉበት ሀገር ማድረግ ይቻላል? አይ ዶንት ቲንክ ሶ። በጣም ከባድ ነው። ኢራን ትልቅ አቅም ያላት ሀገር ነች። አሜሪካ ከጀርባውና ድጋፏን ትቀጥላለች ወይስ በቀጥታ በዚህ ሂደት ውስጥ ትገባለች? ኬንያ ምን አድርጋለች? መሳሪያ እያቀረበች ነው ለአርኤስኤፍ። ኢንዳይሬክትሊ ኬንያ የእስራኤል ደጋፊ ወይም ደግሞ የእስራኤል ፕሮጀክት አስፈጻሚ ነች ብለን ልንደመድም እንችላለን በአንድምታ። እነዛኛዎቹ ኤርትራ አልቡራን ግብጽ አንድ መስመር ላይ ነው ያሉት። በሌላ መስመር የመጡት ማን ነው ማለት ነው? ኢትዮጵያ፣ ኬንያና ፈጥኖ ደራሹ ነው በሌላ መስመር ላይ ያለው። አሁን እዚህ ቀጠና አካባቢ ላይ ራሱ ሌላ ችግር ሊፈጠር ነው ማለት ነው። ፕሬዝዳንት ትራምፕ ኢራን ላይ አደገኛ ውሳኔ ለመወሰን ስብሰባ ተቀምጠዋል። ጎርጎራ ላይ የተከሰከሰው ሄሊኮፕተር አዳዲስ መረጃዎች እየወጡ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን እንደተለመደው እኔና ባልደረባዬ ደረጀ ይመር እነዚህና ሌሎች መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሆኑ። ደሬ እንኳን ደህና መጣ። መልካም። እንግዲህ በጣም አንገብጋቢው ከምድር አሜሪካ እስከ ኢራን ከቴል አቪቭ እስከ ጎርጎራ በጣም አሳሳቢና አዳዲስ መረጃዎች እየወጡ ነው ያሉት። እንግዲህ የእስራኤልና የኢራን ጦርነት እንደቀጠለ ነው። ማታ እስራኤል በጄት ኢራን ላይ ከፍተኛ ድብደባ ሲፈጽም ነው ያደረችው። እንዳውም አንዷ ጋዜጠኛ ስቱዲዮ ውስጥ ሆና ላይቭ እየዘገበች ያለችበት ሰዓት ላይ ስቱዲዮ ላይ ድብደባው ተፈጽሞ እንትን ስል እንግዲህ እንደሚታየው በቪዲዮ ሁሉ ቫይራል ሆኖ ይወጣ አለ። ኢራን ደግሞ ጠዋት ላይ ባሊስቲክ ሚሳይልን ወደ እስራኤል ቴል አቪቭ እንግዲህ አስወንጭፋለች። ይህ በእንዲህ እንዳለ ቡድን 7 ስብሰባ ላይ ነበሩት። ፕሬዝዳንት ትራምፕ ስብሰባውን አቋርጦ በአስቸኳይ ወደ አሜሪካ ተመልሶ የጸጥታውን ኮሚቴያቸውን ስብሰባ ጠርቷል። ትራምፕ ምን ሊያውጁ ነው የሚል ነገር ብዙ ሰው ጋራ አሳሳቢና አወዛጋቢ ሆኗል። ይህ በእንዲህ እንዳለ ትላንትና አሜሪካ ባወጣችው እንትን ኢራን ቴህራን ውስጥ ያሉ ነዋሪዎች በአስቸኳይ ለቆ እንዲወጡ መመሪያ ሰጥታለች። ቴህራን ነዋሪዎችም ከተማውን ለቆ ለመውጣት የትራፊክ መጨናነቅና በጣም ብዙ ወጀብ ተፈጥሯል። እንግዲህ ቴህራን ላይ ለምንድን ነው አሜሪካ ነዋሪዎቹ ቴህራን ለቆ እንዲወጡ ያዘዘችው የሚለው ጉዳይና አሁን የቡድን 7 ስብሰባ አቋርጣ ለአስቸኳይ ስብሰባ የደህንነት መስሪያ ቤቱን ኮሚቴውን ጠርታ ምን ልታስወስን ነው የሚለው ነገር ለዓለም በሙሉ በጣም አወዛጋቢና ጭንቅ አስይዟል። ምናልባት አሜሪካ ቀጥታ ወደ ጦርነቱ ውስጥ ሊገባ ነው ወይ ኢራን ላይ እሷም ድብደባ ልጀምር ነው ወይ የሚል ነገር ወይስ ምንድነው ሊሆን የሚችለው የሚለው ነገር በጣም አወዛጋቢ ሆኗል። ይህ በእንዲህ እንዳለ የእስራኤሉ ፕሬዝዳንት ጠቅላይ ሚኒስትር ስለ አያቶላ ግድያን በተመለከተ ተጠይቆም እሳቸው መልስ ሰጥተዋል። እንግዲህ እዛ አካባቢ ያለው ውዝግብ በጣም ከቀን ወደ ቀን እየተባባሰ ኢራን ላይ ከፍተኛ ጉዳት እየደረሰ በዛው ልክ ደግሞ እስራኤልም እየተጎዳች የእስራኤል አመራሮች ግን ምንም ቢሆን ማንም ማያሸንፈንም የፈለግነው ማድረግ የምንችልበት ሰዓት ላይ አሁን ያለ ነው የሚለውን ነገር እያሰሙ ነው ያለው። የቡድን 7 አባላት ሀገራቶችም ኢራንን በማውገዝ የችግሮች ሁሉ መንስኤ ኢራን ነች፣ ኢራን ጥፋቷ ነው፣ እስራኤል የራሷን የመከላከል ሂደት ውስጥ ነች ያለችው በማለት መግለጫ አወጥቷል። በዛው ልክ 21 አረብ ሀገራቶች ደግሞ እስራኤልን በማውገዝ እስራኤል በኢራን ላይ እየፈጸመች ያለችው ነገር እንድታቆም በአስቸኳይ እንድታቆም የሚጠይቅም መግለጫ አውጥቷል። እንዳው እንዴት ነው ያየው የኢራንና እስራኤል መካከል ያለው ነገር እዛው ተገድቦ ይቀራል ወይስ ይሻገራል? አሁን ትልቁ ነገር ምንድነው?
እስራኤልና ኢራን ኦልሬዲ ጦርነት ውስጥ ነው ያሉት። ማንም ልክዶ የሚችለው ጉዳይ አይደለም። ይሄ ጦርነት ግን እዛው ተገድበው ይቀራል ወይስ ለሌላ ሀገራት ይተርፋል የሚለው ነገር ነው። በተለይ ደግሞ እኛ ቀንዱ አካባቢ ላለ ነው ኢትዮጵያ ምንድን ነው በዚህ ሂደት ውስጥ ሊመጣባት የሚችለው? ምንስ ልታገኝ ትችላለች? አሰላለፏስ እንዴት መሆን አለበት የሚለውን ነገር እንደዚሁም በሱዳን አካባቢ ላይ ምን ሊፈጥር ይችላል የሚለውን ነገር ትንሽ እሱን ሰፋ አድርገን ለአድማጭ ተመልካቾቻችን መረጃዎችን እናቀርባለን። እስቲ እዚህ ላይ ሀሳብ ካለ ከዛን ጀምር። እሺ አማን፣ ወደ ሀሳቤ ከማምራቴ በፊት አድማጭ ተመልካቾቻችን እንደተለመደው ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃለን። ወደ ዋናው መረጃ ከቤታችን በፊት ቅድም ጠቆም ያረከው ነገር አለ። አንዲት ጋዜጠኛ ስቱዲዮ ውስጥ መረጃ እያስተላለፈች እንደው መረጃ ስታስተላልፍ በጣም በቃ በኃይለ ቃል ነገር ነው የምታስተላልፈው። ያወገዘች ይመስለኛል ኢራንን። እንግዲህ ቋንቋውን ባንሰማው እስራኤልን ማለት ነው። ከሰዓታት በፊት የእስራኤል ውጭ ጉዳይ ሚኒስትር የኢራንን ፕሮፓጋንዳ ማሽኖችን ልሳናቸውን እንዘጋለን ብለው ዋርኒንግ ሰጥተው ነበር። ይሄን በሰጡ በሰዓታት ውስጥ ያ የቴሌቪዥን ጣቢያ ውስጥ ሚሳኤሉ ሲያርፍ ተመለከትን ማለት ነው። ምስሉ ላይ በቪዲዮም አድማጭ ተመልካቾቻችን መመልከት ትችላላችሁ። ትንሽ ጉዳዩ በጣም ግርምትን የሚያጭር ነው ማለት በተናገሩ በሰዓታት ውስጥ ይህንን ማድረግ መቻል በቃ ሞሳድ በሙሉ ተቋጥሮታል ማለት ነው። ኢራን ነው ወይስ ቴክኖሎጂ የበላይነት በመያዝ ነው እንዲህ ነው የሚለው ነገር ራሱ አሁን አየህ በዚህ ጦርነት ጋር ሁለት ነገር ነው እንትን የምትችለው። እስራኤል ከፍተኛ የሆነ መረጃ የምታገኝበት ሁኔታ እንዳለ ያ መረጃ በሰው ነው ወይስ በቴክኖሎጂ ነው የሚለው ነገር ነው አሁን የሚያሳስበው። እንዳውም በሚገርም ሁኔታ ባለፈ የተሾሙት እኮ ከሁለት ቀን በፊት የተሾሙት ወታደራዊ መሪው ተገደሉ እሳቸው። ስለዚህ የኢራን የለችም ማለት እኮ ይችላል እኮ በቃ ጸረ መረጃቸው ዜሮ ነው ማለት ነው። ቴክኖሎጂ አለን ይላሉ እንጂ በጣም ተበልጠዋል ማለት ነው። እንግዲህ እነዚህ ቪቪአይፒ የሆኑ መሪዎችን እንኳን መጠበቅ የማይችል መንግስትና ኢንተለጀንስ ይዘ ምንድን ነው የምትዋጋው? በቃ የሞሳድ ይሄ በጣም ጠለቅ ያለ እጅግ በጣም ውስብስብ የስለላ ስርዓት እንዳለው ይታወቃል። ኢራንን በሙሉ በትልቅ አመራሮች ደረጃ የሞሳድ ሰላዮች አሉ ተብሎ ይነገራል። ብዙ አናሊስቶችም ይስማሙበታል። እንደው ዝም ብላ እስራኤል ባቀደችውና ባለመችው መንገድ ጥቃት እያደረሰች አይደለም። ትልቁ እገዛ እያደረገላት ያለው የሞሳድ የስለላ መረብ ነው ይባላል። ኢራን ውስጥ ከምናስበው በላይ እጅግ ውስብስብ የስለላ መረብ ተዘርግቷል። ለዛ ነው ኢራን በማንኛውም ሰዓት ውድመት ሲደርስባት የምንመለከተው። ኢራን እንግዲህ ምንድነው የምላሽ ጥቃት አድርጋለች። ጥቃቱ ያን ያህል ያው እንግዲህ የምዕራባውያን ሚዲያዎች እንደምታውቀው የእስራኤልን ጉዳት አይዘግቡም። በኢራን ደረጃ እንኳን ጉዳቱ ባይደርስም ቀላል የማይባል ሰዎች ጉዳት ደርሶባቸዋል። ጥቃቱም ቀላል አይደለም። የእርስ በርሱ ፍጥጫ እንደቀጠለ ነው። ከዚሁ ጋር ተያይዞ የኢትዮጵያ አየር መንገድ ወደ ቴልአቪቭ የሚያደርገውን በረራ አቁሟል። በጊዜያዊነት አቁሟል። እስከ ሰኔ 15 ነው የሚለው መረጃው። እንግዲህ በረራም ላይ ያላቸው ከኢትዮጵያ ወደ ቴልአቪቭ ለመብረር እቅድ የያዙ ሰዎች በዚሁ አጋጣሚ እስከ ሰኔ 15 ድረስ በረራ እንደሌለ እንዲያውቁ ማለት ነው። አሁን ዓለማችን እንግዲህ ከምናስበው በላይ ግሎባላይዝድ የሆነ እርስ በርስ የተሳሰርንበት ዓለም ነው አሁን ያለንበት። በዩክሬንና ራሻ ጦርነት ማን የተጎዳው? ዩክሬን የተጎዳችው? ራሻ የተጎዳችው? የዘይትና የስንዴ አቅርቦት እንኳን ምን ያህል እንኳን ፍላክቹዌት እንዳደረገና በዓለም ደረጃ ቀውስ እንደፈጠረ በአፍሪካ ደረጃ ቀውስ እንደፈጠረ እናውቃለን። ይሄኛው ደግሞ በጣም ውስብስብ ነው። አንደኛ ኢራን ለምስራቅ አፍሪካ ወይም ደግሞ ለቀንዱ እዛ ጋር የኃይል ተሽቀዳዳሚ ሆና ከተለያዩ ቡድኖች ጀርባ ስራዎችን ስትሰራ ሰምተናል። ከአልቡርሃን ጀርባ ሻዕቢያንን በመርዳት ረገድ ከኛ ጋር በተወሰነ ደረጃ ከዚህ ከድሮን አቅርቦት ጋር በተያያዘ የሁለትዮሽ ግንኙነት ነበረን እና ኢራን በምትጎዳበት ጊዜ ኢራን እና እስራኤል እልም ያለ ጦርነት በሚጎበት ጊዜ የቀይ ባህር መስመር እንደሚታወቅ ይታወቃል። ምክንያቱም ራሱ ኢራን በቀጥታ ቀይ ባህር መስመር ላይ የሚንቀሳቀሱትን መርከቦችን አታክ እንደምታደርግ ተናግራለች። ያው አታክ የምታደርገው እሷ ባትሆንም ባታረግም እሷ እንኳን ሀውቲ ያደርጋል። ሀውቲ በቂም በቀል ሊያደርግ ይችላል። ዞሮ ዞሮ ይሄ ቀውስ እንደ አንድ ቦታ ብቻ የሚቀመጥ አይደለም። ዓለም ሁሉ የሚጨነቅበት ጭንቅ ጥብብ የሚልበት ነው። አሜሪካም የያዘችበትን አግባብ ስትመለከት በጣም ውስብስብ እንደሆነና ጉዳዩን በጥንቃቄ እየያዘች ነው። ኢራንን ልክ በየመን ደረጃ ማፈራረስ ይቻላል? ኢራንን በኢራቅ ደረጃ ዝም ጥቅም አልባ ማድረግ ይቻላል? ወይስ ኢራንን ልክ እንደ ሊቢያ ፌልድ ስቴት 2 እና 3 መንግስታት ያሉበት ሀገር ማድረግ ይቻላል? አይ ዶንት ቲንክ ሶ። በጣም ከባድ ነው። ኢራን ትልቅ አቅም ያላት ሀገር ነች። እርግጥ ነው የምዕራባውያኖች አቅም ቀላል አይደለም። የነዛ ሁሉ የተረባረበበት አቅም እሷ ላይ በሚያርፍበት ጊዜ እንደምትደቅ የታወቀ ነው። ነገር ግን ግብረ መልሱ
ከሊቢያም ከኢራቅም ከየመንም የከፋ ነው የሚሆነው። ዋጋ ያስከፍላታል እስራኤልን ዋጋ ያስከፍላታል። ነገር ግን እኔ አሁን ኢራንን እንደው ዝም ብሎ ለኮፍ አድርገው የሚተዋት አይመስለኝም። ያላት ፖቴንሻል ቀላል አይደለም። እሷን መምታት ደግሞ ለኢራን አጋር የሆኑ የተለያዩ ኃይሎችን ተስፋ ማስቆረጥና የምዕራባውያኖችን ሄጂሞኒ በመካከለኛው ምስራቅ ያለውን ሄጂሞኒ ለማስቀጠል ሁነኛ አማራጭ ስለሆነ ትራምፕ ደግሞ እንደዚህ ነገር ላይ ምንም ችግር የለበትም። ፖፑሊስት ሬጂም ነው ሬጂማቸው። በቀጥታ የአሜሪካን ጥቅም ማስከበር ነው የሚፈልጉት። እንደ ዲሞክራት አይደሉም፣ እንደ ሪፐብሊካን ናቸው። በመሆኑም ጎሽ በደንብ ጉዳዩን አጧጥፊ ብለው ከእስራኤል ጀርባ እንደሚሆኑ በዲስኮርሳቸው እየሰማን ነው። አዎ አሁን ትልቁ ስጋት የሆነና ቅድም ለማንሳት የሞከርኩት አሜሪካ ከጀርባውና ድጋፏን ትቀጥላለች ወይስ በቀጥታ በዚህ ሂደት ውስጥ ትገባለች? ሰውየው ባህሪ አንጻር የምናየው ሁኔታ ማለት ነው። ወደዚህ ሂደት ውስጥ ምናልባት አሳምኖ ምክር ቤቱን አሳምኖ ወደዚህ ሂደት ውስጥ ቢገቡ ወደ ጦርነቱ ውስጥ ቀጥታ ተሳታፊ ቢሆኑ ምን ሊፈጠር ይችላል የሚለውን ነገር ነው። የኢራን ጉዳይ እንደዚህ በጀርባ ተኮኖ አሁን እነሱ ምንድነው ቀን ቆርጠው ላለ ኢራን አሁን መቋጫ ላይ መድረስ አለብን የሚል ሀሳብ የያዙ ይመስላሉ ሁኔታዎችን ስታይ ማለት ነው። ስለዚህ እንዲሁ ነክቶ እንደ ባለፈም ተነካክቶ መመለስ ነገር ሳይሆን የሆነ ነገር መንግስት እንቀይራለን እስከ ማለት ድረስ ነው እስራኤል የዛተች ያለችው። ገብተን መንግስት እንቀይራለን እስከ ማለት ድረስ ማለት ነው። ይሄንን እውነት በእስራኤል ላይ ቂም ብቻ ሊሆን የሚችል ነገር ነው ወይ? አሜሪካስ በቀጥታ ቢገባበት ምንድነው ሊፈጠር የሚችለው የሚለው ነገር ነው። አሁን እንግዲህ በተደጋጋሚ አሜሪካ እያቀረበች ያለችው ቴህራን ለቃችሁ ውጡ ነው። ለምንድነው ለዜጎቹ ቴህራን ለቃችሁ ውጡ የሚለው ነገር ምክር የሚቀርብበት ምክንያቱ ይሄ መነሽ ገና መጀመሪያ ነው። ከዚህ በኋላ የሚደረገው ጥቃት በጣም የከፋ ነው የሚሆነው የሚለውን ነገር ነው አመላካች ሊሆን የሚችለው ነገር ማለት ነው። ሰፊ የሆነ ጥቃት ሊደርስ እንደሆነ ይታወቃል። አዎ ይሄ እንደዚህ ከሄደስ ምንድነው መጨረሻው ላይ ሊሆን የሚችለው? የምትለው ቅድም አንተ ያነሳው ነገር አለ። እንደ ሊቢያ ነው የምትሆነው ኢራን፣ እንደ የመን ነው የምትሆነው ኢራን፣ ወይስ እንደ ሶሪያ የራሳቸው መንግስትን ይዞ ሄዶ ያስቀምጣሉ የሚለውን ነገርን ማሰብ ነው። ከዚህ በፊት ምናልባት የ1979 አብዮቱ ከመነሳቱ በፊት የነበረው ንጉሳዊ መንግስት ለዌስተርን በጣም ምቹ የነበረ ለእስራኤልም ራሷ ወዳጇ የነበረ ነው። ይሄ ከአብዮቱ በኋላ ነው ኢራንና ዌስተርኑ ችግር ውስጥ የገቡት ማለት ነው። ስለዚህ መልሶ ወደዛኛው አይነት መንግስት ለዌስተርኑ ታማኝ የሆነ የዌስተርኑን ሀሳብ የሚያራምድ መንግስትን ለማስቀመጥ የተዘጋጁበት ጊዜ ቢሆንስ የሚለውን ነገርም ማሰቡ ጠቃሚ ይሆናል። እርግጥ ነው የኒውክለሩ ጉዳይ አይ ቲንክ ይባላል እንጂ ልክ የኢራቁ ጉዳይ እንዳይሆን ማለት ነው። ኢራቅ አውዳሚ አላት ተብሎ ከመቶ ያውሉ ነገር ተደርጎ መጨረሻ ላይ ምንም ነገር የለም፣ የሚያወድም ነገር የለም። ነዳጁን ነው ጠጡባት ማለት ነው። አሁንም የኢራን ጉዳይ ላይ ኒውክለር የሚለው ነገር እሱ ልባሱ ነው። ነጥቡ ግን አሁን ያለው መንግስት የኢራን መንግስት ለዌስተርን ምቹ አይደለም፣ ለእስራኤል ደግሞ ሁሉና እስራኤል የምትባለውን አገርም አላቃትም ብሏል። ስለዚህ ለእስራኤል እውቅና ሊሰጥ የሚችል ኃይል፣ ለዌስተርን ደግሞ ምቹ የሆነ ኃይል ልክ ከ1979 በፊት የነበረው መንግስት አይነት ለማስቀመጥ ያሰቡ እሱን ነው መሰለኛ እኔ እንዲሁ በሚገባኝ እንጂ በቀላሉ እንደነ የመን አይነት ነገር የሚያደርጉ ከሆነ ኢራን ከፍተኛ አቅም ያላትና መሳሪያ ያላት ሀገር ነው። ነገሩ እዛው ጋር ብቻ አይቀርም፣ ለእስራኤልም አደጋ ነው የሚሆነው። ቶሎ የማይረጋጋ ነገር ነው የሚሆነው ነገር ማለት ነው። ያ ሁሉ መሳሪያ ከተበታተነ አደገኛ ነገር ነው የሚፈጠረው ነገር። ስለዚህ ሆል ተደርጎ ያን የሚይዞ ታማኝ የሆነ መንግስት መሪ የሚፈጥሩበት ሁኔታ ሊፈጥሩ ይችላሉ የሚል ነገር ነው። ኤኒዌይስ በሂደት የምናየው ጉዳይ ይሆናል። ወደ አንተ ጋር ወደ አለ አጀንዳ ካለ እስቲ ወደዛ እንልና እዚህ ላይ ነጥብ ለመጨመር ከሁሉም በላይ እስራኤል ልቃ ከወጣች ምንድነው አደጋው ነው። እዛ ጋር ልቃ ከወጣች ኢራንን በቃ ሽባ አድርጋ እንዳትነሳ አድርጋ ካደቀቀቻት በኋላ የእስራኤል ፕሮጀክት ምንድነው? አንዳንድ ምልክቶች እያየን ነው። ኢትኒክ ክሊንሲንግ እየተፈጠረ ነው አይደል? እነዚህ ጋዛ አካባቢ ያሉትን የፍልስጤማውያንን አጽድታ ወደ ሌላ ቦታ ለማስቀመጥ ሁሉ እየጣረች ነው። በመሆኑም የማጽዳቱ ስራ ኢትኒክ ክሊንሲንግ በጣም እያደገ እነዚህ ፋራይት እጅግ በጣም አክራሪ የሆኑ የእስራኤል ፓርቲ ልክ እንደ ኔታንያሁ አይነት መሪዎች ወደ ስልጣን ከመጡ እጅግ አደገኛ ፕሮጀክት የስቴት ቢልዲንግ ፕሮጀክቱ በአት ዘ ኤክስፔንስ ኦፍ ምንድነው ፍልስጤሞች ሊፈጠር ይችላል። ያ ደግሞ ቀጠናው አካባቢ ያለውን ሁናቴ በቃ እስራኤልን የበላይ ለማድረግ ቀንበሩ የሚያርፈው ፍልስጤማዊ ያለ ነው። እኔ የፍልስጤሞች ዕጣ ፈንታ በጣም ያሰጋኛል ወደፊት። ወደ እኔ መረጃ ሲሄድ መረጃው ምንድነው እዚህ ከኬንያ ከአርኤስኤፍን አስመልክቶ የወጣው መረጃ ነው። እንደምታውቀው የፈጥኖ ደራሹ ከአልቡርሃን ጋር የሚዋጋ ነው። አልቡርሃን ደግሞ የኢራን
ወዳጅ ነው፣ ይገናኛል። ያው የኢራን ወዳጅ ነው። ምክንያቱም አልቡርሃን ወኪል ነው፣ ለሀውቲ ወኪል ነው። በዚህ በፖርት ሱዳን አማካኝነት ለሀውቲዎች የተለያዩ መሳሪያዎች የሚቀርበው ከኢራን እየመጣ የሀውቲ እና አሁን ኬንያ ምን አድርጋለች? መሳሪያ እያቀረበች ነው። ለማ ለአርኤስኤፍ ኢንዳይሬክትሊ ኬንያ የእስራኤል ደጋፊ ወይም ደግሞ የእስራኤል ፕሮጀክት አስፈጻሚ ነች ብለን ልንደመድም እንችላለን በአንድምታ። ምክንያቱም ኢትዮጵያ ራሱ ከአርኤስኤፍ ጋር ታክቲካል አሊያንስ አላት፣ ከዩኤኢ ጋር ከተባበሩ አረብ ኤምሬት ጋር ታክቲካል አሊያንስ አላት። በመሆኑም በምስራቅ አፍሪካ ሌላ ታክቲካል አሊያንስ ክሬት ያደረገ በይፋ የወጣ እንግዲህ የራሳቸው ታዋቂ ጋዜጣ ነው ያወጣው ዴይሊ ኔሽን። ኬንያ እንግዲህ ብቅ ብላለች ማለት ነው። ይሄ ኬንያ ኢትዮጵያን የጨመረ ታክቲካል አሊያንስ ቪዛቪስቱ ማን ነው? ይሄ አርኤስኤፍ ይቅርታ፣ ማን ነው? አልቡርሃን ከአልቡርሃን ጋር ግጭቱ ይፈጠራል። ኢትዮጵያና ኬንያ አሊያንስ ክሬት አድርጎ ማለት አጌንስት ኤሪትሪያና ቲፒኤልኤፍ ወይም ወያኔ ይሆናል ማለት ነው። እና የቀጠናውን አሳለፍ ሁሉ እንዴት ዲተርማይን እያደረገው እንዳለ የነዛ የእስራኤልና የኢራን ጦርነት ዲተርማይን እንዴት እያደረገው እንዳለ ከዚህ ራሱ መረዳት እንችላለን ማለት ነው። የምታክለው ነገር ካለ አክል፣ አለዛ ወደ ሶስተኛውን። አይ መልካም። ምናልባት እዚህኛው ጉዳይ ላይ ፈጥኖ ደራሹ ከዚህ በፊት ሀውቲን አማጽያኖችን በእንትን ቅጥረኛውና ሲወጋ የሱዳን ጦሮች ቅጥረኛ ሆኖ በሳውዲ ማለት ነው ሀውቲ አማጽዮችን ሲወጉ ገና ሁለቱ ባልተጋጩበት በፊት ማለት ነው አልቡርሃንና አንድ ላይ በነበሩበት ጊዜ ጦሩን ይዞ ሲገባ የነበረውና ዋነኝነት ይሄንን ስራ ክትትል ሲያረግና ሲያዋጋ የነበረው ጀነራል ዳጋሎ ነው። የሚገርም ነገር ያኔ ምንድነው የነበረው? አንድ ነበሩ። የማን ደጋፊ ነበሩ? የሳውዲ አረቢያ ደጋፊ ነበሩ። ሳውዲ አረቢያ ደግሞ ሀውቲ አማጺ ላይ ብዙ ኢንቨስት አርጋ ነው የምትመታው ማለት ነው። ሱዳንም ጦርም ሳውዲ አረቢያዎች ነበሩ የቀጠሯቸው። አሁን ግን አንተ ስታነሳ ይሄኛው ሌላ አሰላለፍ ነው የመጣው። ፈጥኖ ደራሹ ራሱን ችሎ ነው ያለው። ፈጥኖ ደራሹ እርዳታ ያገኛል የሚባለው ዩኤኢ ከምትባለው ሀገር ነው። ዩኤኢ እና ሳውዲ አረቢያ መካከል ደግሞ ትልቅ ልዩነት አለ። አሁን ሳውዲ አረቢያ በቀጥታ እንግዲህ በግብጽ በኩል አልቡርሃንን የሚደግፈው እሷ ነች ነው የሚባለው ነገር ማለት ነው። ስለዚህ አሁን ዩኤኢ ኬንያ ለዩኤኢ እርዳታ ልታቀርብ ትችላለች። የትኛው መስመር ነው አሁን የሚያግባባ ማለት? ኢትዮጵያ ዩኤኢ እና ፈጥኖ ደራሹ አንድ መስመር ላይ መሆናቸው እናውጣውን የኢራንን ጉዳይ ማለት እሱን ካወጣ ለምን ሳውዲ አረቢያ የያዘችው አቋምና የአልቡርሃን ደጋፊ ሆና ስለምትገኝ እሷ ምናልባት አልቡርሃን አት ሴም ታይም የሳውዲ አረቢያንም የኢራንም ደጋፊ ሆኖ ሊኖር አይችልም። ገብቷላ። ስለዚህ እሱን ነገር እዛ እናውጣለን። ነገር ግን እዚህ ቀጠናው አካባቢ ላይ ያለው ዩኤኢ ፈጥኖ ደራሹ ኢትዮጵያ መንግስት አሁን ኬንያ እዚህ ሂደት ውስጥ ገባች ማለት ነው። ለዩኤኢ ለፈጥኖ ደራሹ መሳሪያ የምታቀርብ ከሆነ በቀጥታም ሆነ በተዘዋዋሪ እነ ኤርትራን እነ አልቡርሃን የቆሙበትን መንገድ ተቃራኒ በሆነ መንገድ ላይ የኬንያ መንግስት ቆመዋል ማለት ነው። እነዛኛዎቹ ኤርትራ፣ አልቡርሃን፣ ግብጽ አንድ መስመር ላይ ነው ያሉት። በሌላ መስመር የመጡት ማን ነው ማለት ነው? ኢትዮጵያ፣ ኬንያና ፈጥኖ ደራሹ ነው በሌላ መስመር ላይ ያለው። አሁን እዚህ ቀጠና አካባቢ ላይ ራሱ ሌላ ችግር ሊፈጠር ነው ማለት ነው። ለምን እንደው መሰለ የኢራንን ጉዳይ ከዚህ እናውጣ ያልኩት። ኢትዮጵያም አሁን የድሮንን አንዳንድ ድሮኖችን ከኢራን እንደምታገኝ ይታወቃል። ስለዚህ አሁን ኢትዮጵያ ከኢራን ጋር ነው የምትሆነው ወይስ አይደለች የሚለው ነገር አንችልም እዚህ ፖይንት ላይ ማለት ነው። ስለዚህ ግን በዚህኛው በኩል ግን ሁለቱ እዚህ ቀጠና አካባቢ ላለው ችግር ላይ ኬንያ ወደዚህ ሂደት ውስጥ መግባቷ አዲስ አሰላለፍ አካል ሆና መውጣቷን ነው የሚያሳየው ማለት ነው። ብዙ ጊዜ ኬንያ ፖለቲካሊ አክቲቭ አልነበረችም። አስተውለ ከሆነ እዚህ ቀጠናው አካባቢ ያሉትን የጂኦፖለቲካሊ ያሉትን ቅድድሞች ታዛቢነት ነው አይደል የምናያት፣ ኢንቮልቭ ስታደርግ አናይም። ከዛ ይልቅ ኢትዮጵያ እንዲሁም ደግሞ አሁን ከአዲሱ የኢትዮጵያ ይሄ ምንድነው ከለውጡ መንግስት በኋላ ሻዕቢያ ከተደበቀበት ብቅ ብሎ ጂኦፖለቲካሊ አክቲቭ አክተር ለመሆን ሲተረተር ነው ያለው። ከዛ ባሻገር ነው መውጫችን የሚሆነው። የመጨረሻው አጀንዳ ምንድነው? ሰሞኑን እንግዲህ ሰሞኑን አይባልም የሁለት ቀን ጎንደር ላይ በተፈጠረው ክስተት ትንሽ የተለያዩ ውዥንብር የሆኑ መረጃዎች ሲንሸራሸሩ ነበረ። መረጃው መጀመሪያ የመጣው የፋኖ ደጋፊ ከሆኑ የዲጂታል አውታሮች የፋኖ ኃይሎች በአርፒጂ ይባላል በዛ መተነዋል፣ ሄሊኮፕተሩ ነዷል። እዛ ውስጥ ያሉትም የመንግስት ባለስልጣናትም
ጉዳት ደርሶባቸዋል የሚል ሚዲያ ላይ መጥተው ተናግረዋል። ይህን የተናገሩት የፋኖ አደረጃጀቶች በተለያየ ዘርፍ ያሉት ናቸው። በነ እስክንድር አፋድ የሚባለውና በነ ዘመነ መስመር ያለው ይቅርታ አፋድና አፋባ የሚባለው ሁለቱ በተለያየ ጎራ ሆነው ጥቃቱ እንዳደረሱ ሲናገሩ ነበረ። ያው ጥቃቱን ማድረስና በእርግጥም ጥቃቱን አድርሰው ከሆነ ፖለቲካሊ ትልቅ ሲግኒፊካንስ ስለሚኖረው ቶሎ ወደ ሚዲያ ቀርበው ይህ ነገር ሲናገሩ ሰምተናል። ከመንግስት ወገን ዘ ሪቨርስ ማለት ነው። ከመንግስት ወገን ዘግይቶ የሰማ ነው ከዚህ ከአማራ ሚዲያ ኮሚኒኬሽን በቴክኒክ ችግር ምክንያት ሄሊኮፕተሩ አደጋ እንደደረሰበት ትንሽዬ 2 መስመር ቀጭን መስመር ጠቆም አድርገውን አልፈው ነበረ። አንድ ቀን ባደረ ቁጥር አንዳንድ መረጃዎች እየወጡ አየን። መሰረት ሚዲያ የተባለው ብዙ ጊዜ ኢንቨስቲጌት በማድረግ የሚታወቀው በዛ በሄሊኮፕተሩ አደጋ ምክንያት የኢዚያ የካሜራ ባለሙያ እንደሞተ ዘግቧል ማለት ነው። እንግዲህ አሁን ማረጋገጫ ሊሆን የሚችለው ምንድነው? ሄሊኮፕተሩ አደጋ ደርሶበታል። በቃ በቴክኒክ የሚባል ተመቶ የሚባል እሱ ማጣራት ይፈልጋል። አደጋ ደርሶበታል። አደጋው ላይ እንግዲህ አደጋ ውስጥ የአደጋው ሰለባ ከሆኑት ግለሰቦች አንዱ ባለሙያ አሁን ተመልክተናል። እንግዲህ ይሄ ትክክል እውነት ከሆነ በቀናት ልዩነት ቀስ እያልን ሌሎችንም ባለስልጣናት ሊሆን ይችላል፣ የዞን አመራሮች ሊሆኑ ይችላሉ፣ ወይም ደግሞ ባለሙያዎችም ሊሆኑ ይችላሉ በዚህ በሄሊኮፕተሩ አደጋ ምክንያት የምንሰማቸው ዜናዎች ሊኖሩ ይችላሉ። እኔ እዚህ ጋር የታዘብኩት ነገር ምንድነው? ዲጂታል ክንፉ ላይ አሁን ለምሳሌ የብልጽግና የሚደግፉ የማህበራዊ ሚዲያ አውታሮችን አንዳንዶች ሞኒተር አድርጌያለሁ። እነሱ ምንድነው የሚሉት? አብዛኞቹ እንደውም ጭራሽ ምንም ችግር እንዳልገጠመ ሲናገሩ ሰምተናል። ከዛ በተጻራሪ ግን የመንግስትን ልሳን የሆነው ወይም የመንግስትን አቋም የሚያንጸባርቀው የአማራ ሚዲያ ኮሚኒኬሽን ችግሩ እንደተፈጠረ ግን እዛ ላይ ኮንፈስ አድርጓል። ያን ኮንፈስ ያደረገውን ነገር ራሱ እነዚህ ዲጂታል ክንፉ ላይ ያሉትን የብልጽግና ደጋፊ የሆኑትን ግለሰቦችን ወይም አክቲቪስቶችን እነሱን ዝም የሞኒተር ሳደርግ ጉዳዩን የማለባበስ ነገር አለ። ዞሮ ዞሮ አደጋ እንኳን ኢትዮጵያ ውስጥ አሜሪካ ውስጥም ይከሰታል። ምን ችግር አለው? አደጋ መከሰቱ አይደለም ሁነቱ በግጭት አማካኝነትም ሊከሰት ይችላል። ያን ያህል ሰርፕራይዝ ማለት ያን ያህል አስገራሚ ነገር ላይሆን ይችላል። ነገር ግን እኛ የምንሰጠው ምስል ነው ከፍም ዝቅም የሚያደርገው ማለት በጣም አጋነን ጉዳዩን አጋነን ፖለቲካሊ ጌን ለማድረግ ከዚህ ከአደጋው ወይም ደግሞ ከእውነቱ ጀርባ የምንሄድበት ጥረት አይ ቲንክ የሚያስተዛዘብ ይመስለኛል። ለምሳሌ የአማራ ፋኖ በጎንደር የሚባለው ደረጀ በላይ መሪ ነው የነ እስክንድር እነሱ እኛን የመታ ነው የሚል በአደባባይ ተናግረዋል። እንዲሁም ደግሞ የነ ዘመነ ክንፍ የሆነው የአፋባ ህዝብ ግንኙነት በማህበራዊ ሚዲያ ገጹ ምንድነው በፌስቡክ ገጹ ላይ ጥቃት አድርሰናል፣ ባለስልጣናቶቹ ሞተዋል ብሎ ተናግረዋል ማለት። አሁን ይሄ ነገር ይፋ የሚሆነው በቀናት ከሆነ እስካሁን አንድ ካሜራማን ባለሙያ እንግዲህ ተረጋግጧል ተብሎ ሰምተናል። ያደጋውም መንስኤ እስካሁን አልታወቀም። በመንግስትም ወገን ያን ያህል ግልጽ ያለ መረጃ አልወጣም። በመከላከያ ገጽ ላይም ሞኒተር ለማድረግ ሞክሬያለሁ። እዛ ላይም የወጣ ነገር የለም። ይህን የታዘብኩት አንተ ሀሳብ ካለ ዜና ስቴተስ መልካም። እኔ አንድ ሀሳብ ሊሆን የሚችለው ነገር ተመታም ብለው በቴክኒክም ተከሰከሰ ብለው አንድ ሄሊኮፕተር ነው አንድ ሄሊኮፕተር እንዴት ሁለት ወገን እኔ ነኝ መታው እንዴ ሊል ይችላል ነው የመጀመሪያ ጥያቄ ሊሆን የሚችለው ነገር ማለት ነው። መቶ ከሆነ የመታው ወገን ማን እንደሆነ ራሱን ያውቃል። በጥናት ጠብቆ ተዘጋጅቶ ነው መታው እኔ መታው ብሎ በግልጽ አወጥቶ መናገር ነው። አይ እኔ ነኝ መታው ግን ካልኩሌታችሁም አልመታችሁም ማለት ነው። ምናልባት የሚያሳምነው ነገር በቴክኒክ ወደቀ ወይ የሚለውን ነገር ወደዛ እንድናጋድል ነው የሚያደርገን ነገር ማለት ለምን መሰለህ? መተህ ከሆነ በዚህ ሰዓት ላይ እኛ እንደዚህ አይነት እርምጃ ወስደናል አርገናል የሚል ነገር ታስቀምጣለህ። ሌላኛው ወገን ምንም እኔን መታው ብሎ ኮንፊውዥን ሊፈጥር የሚችልበት ነገር የለውም ነገር ማለት ነው። ግን እኔ ነኝ የመታው ካልክ ከሁለታችሁም ውጪ በሆነ ነገር የሆነ ነገር ተፈጸመና ባለቤትነትን ለመውሰድ ወይ ደግሞ የድሉን ባለቤት ለመሆን የሚደረግ ሽሚያ መሆኑ ነው የሚያሳየው። እኔ በገባኝ ነክ ማለት ነው። እንዴት ነው ሁለት ወገን አንድ ነገርን የተፈጠረው አንድ ነገር ነው የሚያሻማ ነገር አይደለም። የድል ሽሚያ ነው የድል ሽሚያ እኔን የሚያሻማ ነገር አይደለም። ሄሊኮፕተርን የሚያክል ጠብቄ ስትመታው እንዴት ነው ሁለቱ መካከል ሽሚያ ሊሆን የሚችልበት መንገድ የሚለው ነገር ነው። እኔ አሁን አንድ ትልቁ ጥያቄ ፈጠረብኝ ነገር ማለት ነው። እርግጥ ነው
ሄሊኮፕተሩ መከስከሱ እንግዲህ እንትንም ነግሮናል አይደል የአማራ ሚዲያ ኮሙኒኬሽንም አውጥቶታል አይ በቴክኒክ ችግር ነው የገጠመውና አሁን ነጥቡ ምንድነው ማን ነው እዛ ውስጥ የነበረው ስንት ሰው ነው ተጎዳው የሚለው ነገር ነው እንግዲህ ተመታ ብሎ የሚገልጽ አይመስለኝም ራሱ ቢመታ ራሱ መንግስት አንጠብቅም ይሄን ላይገልጽ ይችላል አሁን እኮ ምንድነው ታውቃለህ ላይገልጽ ይችላል መንግስት ፖለቲካ ነው በቴክኒክ ችግር ወደቀ ይላል እኔ መቼዎቹ ራሳቸው እኔ ለምን አሉ ነው እኮ ጥያቄው ነበርኝ እኔ የመታው አንድ ሰው ከሆነ ዝም ብለህ እኮ አይደለም እኮ መንገድ ላይ አይደለም ጠብቀ ተዘጋጅተ ምናም ብለህ ነው አይደል እንደዚህ አይነት ነገር ልፈጽም የሚችለው ማለት ነው ስለዚህ የፈጸመው አካል ኦፕሬሽኑን የሰራው አካል ወጥቶ ሲናገር ሌላኛው አካል ባልሰራው ነው የሰራው ለምን አለ ነው እንዳው ተሰርቶ እንኳን ቢሆን ማለት ነው ስለዚህ ሁለቱም ሻሙ በቆሎ ሁለቱም ያላደረጉት የሆነ በረከት መሃል ላይ ወረደና እኔ ነኝ ወደሚሉ ነገር የገቡ እንደሆኑ አይን ነገር አመላካችነት ነገር አለ ነው የሚለው ነገር ማለት ነው ምናልባት በዚህ ጉዳይ ላይ አድማጭ ተመልካቾቻችን እስቲ እናንተ ምንድነው ያለው ነገር እንግዲህ ሁለት ወገን አለ የስኬንደር ወገን የሚለውና የዘመኔ ወገን የሚባለው ሄሊኮፕተር መታን እኔ መታው እንዴ ሊባል ቻለ እነዚህ ሰዎች የተለያዩ ኃይሎች ናቸው የተለያየ ቡድን ናቸው እንዴት የመታው ሰውዬ አንደኛው ወገን ሪኮግናይዝ አላደረገም ወይ ድልሽሚያ በመንገድ መካከል ስለተፈጠረ ድንገት ወድቆ ሰሙና እኔ ነኝ ያሉ ነው ያሉት ወይስ ምንድነው ተፈጠረው ብሎ ነገር እናንተም የራሳችሁን ሐሳብ አስቀምጡልን ግን ዋናው ነጥብ ምንድነው እዛ ውስጥ ማን ነበር የሚለው ነገር አስመልክቶ መሰረት ሚዲያ የትላንትና ኢትዮጵያ ዜና አገልግሎት ያወጣውን ካሜራማኑን ሞድ በድንገተኛ እንትን የተባለው እዛ ውስጥ ነበር ወደሚለው ነገር ነው አምጥቶን አረጋግጫለሁ ነው የሚለው ሌላስ ማን አለ ያ ማለት አንድ ግለሰብ ብቻ ያሳፈረበት አይደለም ሌላ ጉዳት በምን ደረጃ ደረሰ የሚለው ነገር ምናልባት እንግዲህ ጊዜ የፈታው ነው እኮ የሚሄደው ሰው ከሞተ ለቅሶ መነገሩ አይቀር እንግዲህ ሰው ነው ዝም ብለህ ምንም አልተፈጠረም ብለህ መደበቅ አትችል አካል ከወደለ ሰው ታዋቂ ሰው አካል ከወደለ ሊታወቅ ነው ገብቷል አይደል የኔቱ ይወጣል ማለት ነው እዛ በዚህ አጋጣሚ ኢትዮ ውይይትን ሰብስክራይብ አድርጉን ይላል እንግዲህ የዛሬው ውይይታችን በዚህ ነው እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን በዚሁ ተጠናቋል ሌላ ጊዜ እስክንገናኝ ድረስ መልካም ቆይታ